አንተ ግን ብላ አይደለም። እስካሁን ያልተመለሱልኝ ብዙ ጥያቄዎች አሉኝ። በዚህ መልኩ እንዲመለስልኝ እየጠበክ ነው? ምን ላድርግ? እኔ ትዕግስት ያልቋል። እባክሽ ትሁት፣ እባክሽ እርጂኝ። ናቲ፣ ብዙ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ንዴት ብዙ ነገር እንዳያበላሽ እፈራለሁ። እሺ ምንድን ነው ንገሪኝ። ብልጥ ሁን፣ በተለይ ቤቲ ላይ። አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤቲ ሰጥቷታል፣ ቤቱንም ጨምሮ። አያደርገውም እና ተናኒ ደህና አይደለሽም። እብድ ነሽ። እብድ አይደለሁም። እብድ ነሽ። እብድ መሆኔን በምን አወቅሽ? ታውቂያለሽ እኮ አሁን ይዤሽ በወጣ ጉድ ነው የሚፈጠረው። ሰው ሲያይሽ ይሮጣል፣ ይሸሽሻል። እብድ ስለሆንሽ ነው። ቆይ ግን ምን አግኝተሽ ነው? ምንም አላገኘሁም። ምን አገኛለሁ? እስኪ አንድ ጥያቄ ልጠይቅሽ። እዚህ ክፍል ማን ማን ይመጣል? ገዜ ይመጣል። ሌላስ? ሌላ ደግሞ እሺ ሌላስ? እዚህ ቤት የሚኖር ሌላ ሰው አለ እንዴ? አዎ የኔ እህት አብራኝ ትኖራለች። ማንስ? ትሁት ትባላለች። ምንድን ነው? እባክህን ስለ ሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገለም ግን ስጠኝ። ከኔ ቤሳ ቤስቲን አታገኝም። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጩዋለሁ። እየበላ ያለው የእናቴ ደም እኮ ነው። የልጄ ድምፅ፣ የእናትዬ ድምፅ ብቻለሁ እንዴ? የሞተ ሰው ድምፅ እንዴት ይሰማል? ትሁት ያላበድሽም ብላኛለችን። ያላበድኩ ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን ማለት ነው። እንግዲህ ቤቲ አለሜን እያስጨነቀቻት ነበረ። አንቺ እብድ ነሽ፣ አንቺ መጥፎ ሰው ነሽ፣ ሰው አይወድሽም፣ ሰው ይጠላሻል እያለች የማውን ነገር ጭንቅላቷን እየሞላቻት ነበር። የፈለግሽው ማለት ትቻለሽ፣ ነገር ግን አሁን ከኔ ምንድን ነው የምትፈልጊ? ከእናንተ ውጭ እዚህ የሚኖር ሰው አለ? አዎ እህት እዚህ ትኖራለች አላለችም? ጭራሹ ትሁትን እህት አድርጋ አረፈች ማለት ነው። ትሁት እህትሽ ነች? እንደናንተ ክፉን እንደናንተ ነች እሷም። እኛ ምንድነን? እኛ ክፉንን እንዴ እያለቻት ነበር። አይ እንደዛ ለማለት ፈልጌ አይደለም እያለቻት ነበር። ታዲያ ምንድን ነው የፈለግሽው ስትላት አይ ምንም አልፈለግኩም እያለቻት ነበር ማለት ነው። እና ታዲያ ምንድን ነው የምትፈልጊም? ትሁት ናቲን እባክህ ለመረጋጋት ሞክሪ። ናቲን መጥፎ ነገር አታርጎ፣ ስሜታዊ በመሆን ተጎጂ የምትሆነው አንተ ብቻ ነው። ለመረጋጋት ሞክረው እያለች ነበር። ትሁት ግራ ገባኝ፣ የማደርገው ነገር ግራ ገብቶኝ እኮ ነው። እንዴት ነው የምረጋጉ? እስቲ አንቺ ራሱ የምታውቂ ነገር ካለ ንገሪኝ። አሁ ብዙ የምነግርህ ነገር አለ፣ ነገር ግን ስሜታዊ ከሆንክ ተጎጂ ትሆናለህ እያለችው ነበረ። እና ምን አማራጭ አለኝ ስላት አይ ቢሆንም ግን ለመረጋጋት ሞክሪ እባክሽ እያለ እቺ ሴት አንድ ነገር ማድረግ ያለብን፣ ይሄ ልጅ መቼም አርፎ አይቀመጥም። እዚህ ቤት እየተመላለሰ ሰላምን እየነሳኝ ነው፣ ስለዚህ ብንጨርሶ ይሻላል እያለ ነበር። እባክህ ገዛኝ ለመረጋጋት ሞክር፣ ውሳኔ ስትወስን መጀመሪያ ቀድመ ማሰብ አለብን። እንደዚህ በማድረግ ጭራሹ ተጠቂ ትሆናለህ እንጂ ተጠቃሚ አትሆንም ስትለው ነበር። እንግዲህ ገዛኝ ናቲን ለመግደል ይወስናል። ነገር ግን ቤቲ ናቲ እንዲሞት በጭራሽ አትፈልግም። ምክንያቱም ትወደዋለች፣ ከሱ ጋር መሆን ትፈልጋለች እና መግደል መፍትሄ ሊሆን አይችልም እያለች ነበር። እና ትሁት ቤቲን ለማሳመን ከናቲ ጋር እንድትቀራረብና ናቲ እንዳይጎዳ ለማድረግ እየሞከረችው ነበር ማለት ነው። ነገር ግን እንዴት ወርኩ አሁን ወጥቼ ከጓደኞቼ ጋር እራት መብላት አለብኝ ስትል እኔ እኮ ባልሽ ነኝ፣ የቱም መሄድ አችም እያለት ነበር። ከዛኝ እባክህ ህጻናቱን እመጣለሁ፣ እኔ እኮ እዚህ ተጎልቼ ህጻን እድሜ እንዲጨርስ አልፈልግም፣ መዝናናት መጫወት ያምረኛል እያለችው ነበር። እና ልክ እንደዚህ ስትለው እባክሽ የማውን ነገር አታርጊ፣ አርፈሽ ብትቀመጪ ይሻልሻል፣ እኔም ልጅ መስማት አለብሽ፣ ባልሽ እኮ ነኝ እያለ ሲጮህና ሲዝትበት ነበር። እና በድጋሚ አለምን አግኝቶ አለምን እብድ እንደሆነችና
እያስጨነቃት ነበር ማለት ነው። እኔ አይደለሁም ስለ ልጅ መጥፎ ነገር እንዳታወራ እያለች ያስጨንቃት ነበር። ሰሚኛለች፣ ስለ ልጅ መጥፎ ነገር የምታወራ ከሆነ መቼም አልተውም ብላ ስታስጨንቀው ነበር። ነገር ግን ትሁት ድምፅ ሰምቼ ነበር፣ ምን ተፈጥሮ ነው እያለችው ነበር። አይ ምንም አይነት ድምፅ አልሰማሽም፣ ምን ሰምተሽ ነው እያለ አይ የሆነ ድምፅ የሰማሁት ይመስለኛል እያለችው ነበር። አይ ምንም የሰማሽው ነገር የለም አልኩሽ አይደል እንዴ፣ በቃ ዞር በይልኝ እያላት ነበር። እርግጠኛ ነኝ ድምፅ ሰምቼ ነበር እያለ ናታ መጥቶ በድጋሚ አባቱን የምፈልገው ነገር የማሰጠኝ ከሆነ እዚህ ከእናንተ ጋር መኖር እችላለሁ፣ ግን እኔ የምፈልገው ነገር ስጠኝ እባክህ እያለ ሳስጨንቀው ነበር። ነገር ግን ገዛኝ ምንም አይነት ሳንቲም አላሰጥም፣ ምንም ነገር አላደርግም፣ ስለዚህ አርፋ ብትቀመጥ ይሻላል ስለው ይህንን አልቀበሉም። ገንዘኝ መሞት የማትፈልግ ከሆነ አሁን የምን ታደርጋኛለህ? በትዕግስትና በጸባይ እየለመንኩ ነው፣ ግን አንተ መጥፎ ነገር እንዳረግ አትገፋፋኝ እያለ በጣም በንዴትና በቁጣ ነበር ሲያናግር ነበርም። ከፈለግ ግደለኝ፣ ከፈለግ የፈለግከውን አድርገው እንጂ ለአንተ ምንም ነገር አልሰጥም እያለው ስዝትበት ነበር። ነገር ግን እባክህ ተው እንደዛ አታድርገው ብሎም ነገር ግን ገዛኝ በጭራሽ አሻፈረኝ፣ ምንም አይነት ሳንቲም ምንም ገንዘብ አልሰጥም፣ ይልቁንስ ቤት ለቀህ ውጣልኝ እያለ ነበር። ይሄ የእናቴ ቤት ነው፣ ስለዚህ ወዴትም አልሄድም ብሎ እየጮኸ እያለ እናቱ ድንገት ትሰማና የልጄን ድምፄን የሰማው ልጄ ሞቷል እኮ፣ ምክንያቱም ልጅሽ ሞቷል አንቺ ነው የገደልሽ እያሉ አይምሯን እንዲመልሱ ነበረ ፍላጎታቸው። ነገር ግን ከሳኝ በጣም ተናዶ ነበረ። ቆየት ነበርሽ በዚህ ሰዓት እንዴት ቤት ትመጫለሽ እያለ መጮህ ጀመረ። እና እባክሽ የማይሆን ነገር እንድናገር አታድርገኝ፣ ከዛኝ እራት እኮ በልችን የመጣሁት የወጣው 6 ሰዓት ነው የተመለስኩት 4 ሰዓት። ታዲያ ምን በረሳት ታመሸልክ ላይ ነው እንዴ? 2 ሰዓት እኮ ነው ቆይቼ የመጣሁ፣ ቢሆንም ባልሽ ነኝ ግን ብታረጊ ነገር እያለ መጨቃጨቅ ጀመሩ ማለት ነው። እና ገዛኝ እየቀና መሆኑ ግልጽ ነው። ነገር ግን ቤቲ በጭራሽ ገንዘቡ ነው እንጂ እሱን አታፈቅረውም ወይም ደግሞ አትወደውም ማለት ነው። ቢሆንም ግን አሁን ቢሆን ናታን ትፈልጓለች። ናታን የምትፈልጊ ከሆነ እኮ የራስሽ ለማድረግ በጸባይ ነው መያዝ ያለብሽ፣ በፍቅር ነው መያዝ ያለብሽ እያለቻት ነበረ። ትሁት ይሄ ነገር ይሰራል ብለሽ ታስባለሽ? አዎ ምን፣ ምክንያቱም ከናታ ጋር እንድትቀራረብና ከዛኝ እንዳይጎዳው ለማድረግ ስትሞክር ነበር። ነገር ግን እሱ ስሜታዊ ሆነ መጥፎ ነገር ነው ማድረግ እንዳትሞክር፣ ራስን ጠብቆ ራስን ለመቆጣጠር ሞክሮ እያለ ስትመክሮ ነበር። ነገር ግን እሱም የእናቴን ሀቅ የማትሰጡኝ ከሆነ በጭራሽ አልፋታም፣ ከዚህ ቤትም አልወጣም ብሎ ይወስናል ማለት ነው። ገዛኝ ይሄ ነገር ጥሩ እየሆነ አይደለም፣ እለቁን ገንዘብ ሰጠ ከዚህ ቤት ቢወጣ ይሻላል። እዚህ ቤት ከኖረ አደጋ ነው፣ ምክንያቱም እናቱ በህይወት እንዳለችው አትርሳም፣ አንድ ቀን የሆነ ነገር ሊፈጠር ይችላል እያለችው ነበር። እና ለመናገር ትፈልግና ትሁት ግን እናቱ በህይወት እንዳለችው ልትነግረው ነበር። ነገር ግን አልቻለችም ማለት ነው። ነገር ግን ብትከተለውም ናታን እባክን ትሁት ምንም ነገር መፈጠር እንደ በፊት ሆን ሴትዮ እየተሻላት ነው ብሎ እያወሩ ነው እየሰማሁት። ስለዚህ ቀለሜ እባክሽ ምንም ነገር እንዳያደርጉሽ መጠንቀቅ አለብሽ እያለቻት ነበር። እና እባክሽ ቀለሜ ተጠንቀቂ፣ ምክንያቱም አሁን ደህና እየሆንሽ ካሉ አንቺ ላይ ጥቃት ያደርሳሉ፣ ስለዚህ ተጠንቀቂ እባክሽ እያለቻት ነበር። እሺ ጠነቀቃለሁ ትሁቴ አታስብ እያለች ነበር። እና ልክ እንደ በፊቱ እየወደች ጀመረች። አሁን እሺ ይቅርታ፣ እሺ አስከፋው እያለችው አሁን እንደዚህ ብትይኝ ይሻላል፣ እኔ ላይ መጮውና እኔ ላይ ማስፈራራት በጭራሽ እንዳትሞክሪ እያለችው ነበር ማለት ነው። እና ናቲ በድጋሚ መጥተው ከቤቲ ጋር አንድ ላይ ሲመጡ የዛኝ እንግዲህ ቤቱን እኔ የምፈልገው ለእናቴ አንድ ነገር ማድረግ ፈልጋለሁ፣ እገላለሁ ብዬ አስፈራርኩት፣ አልገለህም እባክህን ብሎ ለመነው።
እባክህ አልገለውም። ስለዚህ ለእናቴ አንድ ነገር ማድረግ እፈልጋለሁ፣ እባክህ ረዳኝ ብሎ ጠየቀው። 5 ሳንቲም 5 ድን ብሎ አልሰጠም። ስለዚህ ባትለፋ ነው የሚሻለው። ከዛ ናቲን እጅግ በጣም እናደድና ይጨዋል ማለት ነው። ከዛ ቆይ አንተ ይሄን ራስ ወዳድነት ነው እንጂ ራስ ወዳድነት እናታቆም። እኔ እኮ የጠየቁት ያንተን ገንዘብ ሳይሆን የእናቴን ሀቅ ነው ብሎ ይጨዋ ማለት ነው። ምንም የፈለግኩን ነገር ማድረግ ትችላለህ። ከፈለግ እኔን ገላይ ነው የምትወስደው እንጂ አትወስድም ብሎ ስሜታዊ ያደርጋል። እኔ እንድትገላይ ከፈለግ ይለዋል። ነገር ግን እንደ አጋጣሚ እናቷን ጮክ ብሎ ሲናገር እናቱ ትሰማለች፣ አለምዬ ትሰማለች ማለት ነው። ከዛ የሰማሁት የልጄ ድምፅ ነው። አይ እኔ እብድ አይደለሁም ሰምቻለሁ የልጄን ድምፅ እያለችው ገዛኝ በሩን አልቆለፈም ነበር። አንድ ከፍታ ስትወጣ ከዛ እየተጨቃጨቁ